ከዚህ በመቀጠል ደግሞ ስለ ቅዱስ ያሬድ ታሪክ ባጭሩ ብንነግራቸውስ እንችላለን። ቅዱስ ያሬድ በ505 ዓመተ ምህረት ከእናቱ ክርስቲናና ከአባቱ ይስሐቅ በአክሱም አካባቢ ተወለደ። እድሜው ለትምህርት ሲደርስ ትምህርት ቤት ገባ። ትምህርት ቤት እየተማረ ሳለ ትምህርቱ አልገባ ቢለው ከትምህርት ቤት ጠፍቶ ጫካ ገባ ማለት ነው። ከዛ ጫካ ገብቶ ዛፍ ስር ለማረፍ ዛፍ ስር ሲቀመጥ የሆነች ትል ዛፍ ላይ ያለን ቅጠል ለመብላት ፍሬ ለመብላት 6 ጊዜ ወድቃ በሰባተኛው ተነስታ ስበላ አይቶ ከዚህ አስተምሮ ተምሮ እኔም ወደ ትምህርት መመለስ አለብኝ ብሎ ሄዶ መምህሩ አጎቱ ጌዲዮንን ይቅርታ ጠይቆ ተምሯል ማለት ነው። በጊዜ ሂደትም በመንፈሳዊ ትምህርት ጠንክሮ ከሰማይ መላእክት ዜማን መቀበል ችሏል። ይህን ዜማ ደግሞ በዘመኑ ለነበረው ንጉስ ለአጼ ገብረ መስቀል ሲያቀርብ አጼ ገብረ መስቀል በዝማሬው ተመስጦ እግሩን በጦር ወግቶታል። ደሙንም ሲመለከት የምትፈልገውን ነገር አድርግልሃለሁ አለው። እርሱም ምድራዊ ነገርን አልጠየቀውም፣ በምናኔ ህይወት እንድኖር ብቻ ፍቀድልኝ አለው። አጼ ገብረ መስቀልም የከፋውን ቢሆን ፈቀደለት። በምናኔ ህይወት ሲኖር ቆይቶ ግንቦት 11 ቀን ተሰወረ። የመራ ግብራችን ስያሜ ፍኖተ ያሬድ እንደመሆኑ መጠን ከቅዱስ ያሬድ ምን እንማራለን? እስኪ አንቺ ንገሪ። እኔ ከቅዱስ ያሬድ እንማራለን ብዬ ማስበው በዋነኝነት የቅድስና ህይወት ነው። ከዛም በተጨማሪም ደግሞ አንደኛ ማስተዋልን። ይህን ያልኩበት ምክንያት ቅዱስ ያሬድ ዛፍ ላይ ያለችን ፍሬ ለመብላት 6 ጊዜ ወድቃ በሰባተኛው ፍሬዋን የበላችው ትል ተምሮ እሱን በህይወቱ ላይ በማምጣቱና እሱን በመተግበሩ ህይወቱን መለወጥ ይችላል ማለት ነው። እኛም በአካባቢያችን ያሉ ነገሮች ወደ ህይወታችን በማምጣት ከተለያዩ ነገሮች መማር አለብን እላለሁ። በሁለተኛም ደግሞ ጽናት ነው። ጽናትን 6 አመት ቅዱስ ያሬድ 6 አመት ትምህርቱ ቢያቋርጥበትም ቢወድቅም በሰባተኛው በጽናትና በትዕግስት አልፎታል ማለት ነው። ሶስተኛው ደግሞ ፍቅረ እግዚአብሔር ነው። ይህን ያልኩበት ምክንያት ደግሞ አጼ ገብረ መስቀል በዜማው ተመስጦ ጦሩን ቅዱስ ያሬድ እግር ላይ ሲሰካው እና ደሙን ሲያው ደግሞ የፈለከውን ነገር ላርክልህ ሲለው አንተ ብቻ በመናኔ እንድኖር ፍቀድልኝ ያለው። እኛም ከክርስቶስና ከክርስቲያናዊ ስነ ምግባራችን የሚያደናቅፍን ነገር ሲመጣ በቀላሉ መሸነፍ የለብንም እላለሁ። አንቺስ? በእርግጥ ዋናዎቹን ተናግረሻቸዋል። በእኔ መረዳት ቀሩ የምላቸው ደራሲነትን ወይም የዜማ ተሰጥኦም ሆነ ሌላ የሚታይ ጸጋ ቢኖረን እንኳን አለመታየበይን ሊቅነትን ወይም ቅዱስ ያሬድ ተመራማሪ ነውና መመራመርን ማስቀደም አለብን እላለሁ። ስለ ቅዱስ ያሬድ ታሪክ ይህን ያህል ካልናችሁ ወደ ቀጣዩ ዝግጅታችን እንችላለን። ተመልካቾቻችን በመጨረሻ የዘጋጀነው ዝግጅት የሳይንስና ቴክኖሎጂ ሰውና ስራዎቹ ነው። ይህም ደግሞ የቀጣዩ ሰኞ የቅዱስ ያሬድ ዓመታዊ በዓሉ እንደመሆኑ መጠን ስለዛ በዓል አንዳንድ ነገሮችን ያስረዳናል። ዝግጅቱ ይቀጥላል። እኛ ግን ከወዲሁ እንሰናበታችሁ። ተመልካቾቻችን ለዛሬ ያሰናዳናቸው መርሃ ግብሮች የተከታተላችሁትን ይመስል ነበረ። ከዝግጅቶቹ ብዙ ቁም ነገርና ትምህርት እንዳገኛችሁበት ተስፋ እናደርጋለን። የዛሬው መርሃ ግብር በመምራት እስከ መርሃ ግብሩ ፍጻሜ ድረስ አብረናችሁ ቆየነው። እነቅሌስ ያከብረሻና እኔ ሄራን ክብርሻ በጋራ በመሆን ነው። ሳምንት በሌላ መርሃ ግብር በሌሎች ዝግጅቶች እስከምንገናኝ ድረስ ቸር ሰንብቱ። ሁሌም እንደምንላችሁ የምንኖረው ዕውቀትና ምርምር በበዛበት ክፍለ ዘመን ላይ ነው። በአምላክ ጥበብ ከተፈጠሩ ፍጥረታት በተሰጠና አእምሮ ተመራምረን የምናገኛቸው ግኝቶችና የምርምር ውጤቶች ሃይማኖትና እምነታችንን ያጠነክሩታል። እንደምን ሰነበታችሁ የመርሃ ግብራችን ተከታታዮች። በዛሬው የሳይንስና ቴክኖሎጂ ሰውና ስራዎቹ መርሃ ግብራችን ትማሩበታላችሁ ብለን በማሰብ ይዘንላችሁ የመጣ ነው የመርሃ ግብራችን ስያሜ ያደረግነውን የታላቁ ሊቅ የቅዱስ ያሬድን ታሪክ ነውና ተከታተሉን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለውለታ ቅዱስ ያሬድ መምህርና ሐዋርያ መጽሐፍትን በጣዕመ ዜማ የደረሰ መዝሙረ ዳዊትን ጨምሮ ሌሎችንም ቅዱሳት መጽሐፍቶችን በተለያየ ዜማ ያመሳጠረ ታላቅ ኢትዮጵያዊ ሊቅ ነው። ቅዱስ ያሬድ ውልደትና እድገቱ ኢትዮጵያ ውስጥ አክሱም ከተማ ሲሆን መምህሩም
ጌዲዮን ይባላሉ። ብዙዎቻችሁ የምታውቁትን ታሪክ ወደ ኋላ እንተውና ዛሬ ስለ ቅዱስ ያሬድ ስራዎች እናውራ። በ534 ዓመተ ምህረት ህዳር ወር ላይ ወደ ሰማይ ተነጠቀ። በሰማይ ቅዱሳን መላእክት እግዚአብሔርን ልዩ በሆነ ጣዕመ ዝማሬ ሲያመሰግኑት ሰማ። ወደ ምድርም በተመለሰ ጊዜ አክሱም ጽዮን ውስጥ ወደ ምስራቅ በኩል በመዞር ከሰማይ የሰማውን ዝማሬ ዘመረ። አርያም ብሎ ሰየመው። በዚሁም በ535 ዓመተ ምህረት ቅዱስ ያሬድ ማህሌትን ጀመረ። ታኅሳስ ወር በዕለተ ሰኞ ምህላ ይዞ እስከ ቀዳሚት ሰንበት ድረስም ዘለቀ። በዚያች ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ በመልዕልተ መስቀል እንደተሰቀለ ሆኖ ከቅዱሳን መላእክቱ ጋር ተገለጠለት። ቅዱስ ያሬድም ጌታ የተገለጠበትን የመጀመሪያዋን ሳምንት ስብከት ብሎ ሰየመው። በሳምንቱም እንደገና በብርሃን አምሳል ስለተገለጠለት ያን ዕለት ብርሃን ብሎ ሰየመው። በሶስተኛው ሳምንት እንዲሁ በአምሳለ ኖላዊ ስለተገለጸለት ኖላዊ ብሎ ሰየመው። በመጨረሻውም ሳምንት በአምሳለ መራዊ ሲገለጥለት ዕለቱን መርአዊ ብሎ ሰይሞታል። የቅዱስ ያሬድ ዜማ በእግዚአብሔር ፈቃድ የተገለጠለት ለመሆኑ መጽሐፍት ያስረዳሉ። ቅዱስ ያሬድ ዜማውን ያዘጋጀው በሶስት አይነት ድምጸት ማለትም በግዕዝ፣ እዝልና አራራይ ዜማ ነው። ሶስቱም የዜማ አይነቶች ምንጊዜም ሕያዋን ሆነው በቤተ ክርስቲያን ሰፊ አገልግሎት ድርሻ አላቸው። ሶስቱ ዜማዎች መጽሐፍ ቅዱሳዊ ምሳሌና ትርጉም ያላቸው ሲሆኑ የዜማዎቹ ሶስትነት የምስጢረ ሥላሴ ምሳሌ ሲሆን ለአንድ አገልግሎት ወይም ለምስጋና መዋላቸው ደግሞ የሥላሴን አንድነት ያስረዳል። ይህም ሲተረጎም ግዕዝ ማለት በመጀመሪያ የተገኘ ማለት ነው። የቃሉ ትርጓሜ ገአዘ ነፃ ወጣ ማለት ሲሆን በዜማነቱ ሲተረጎም ስልቱ የቀና ርቱ ቀጥ ያለ ጠንካራ ማለት ይሆናል። ምሳሌነቱም የአብ ሲሆን ከዜማው ጠንካራነት የተነሳ ሊቃውንቱ ደረቅ ዜማ ብለውታል። እዝል ከግዕዝ ጋር ተደርቦ ወይም ታዝሎ የሚዜም ለስላሳ ዜማ ነው። እዝል ጽኑ ዜማ ማለት ሲሆን በወልድ ይመሰላል። ምክንያቱም ወልድ ጽኑ መከራን ተቀብሏልና። አራራይ የሚያራራ የሚያሳዝንና ልብን የሚመስጥ ቀጠን ያለ ዜማ ነው። በመንፈስ ቅዱስ ይመሰላል። ሐዋርያትን ከበዓለ ጴንጤቆስጤ ወይም ከበዓለ ጰራቅሊጦስ በኋላ ያረጋጋ ያጽናናና ጽብዓት ወይም ድፍረት የሰጣቸው እግዚአብሔር መንፈስ ቅዱስ ነውና በመንፈስ ቅዱስ ተመስሏል። በቤተ ክርስቲያን የሚቀርበው ምስጋና በሙሉ በሶስቱ የዜማ አይነቶች ነው። ከዚህ የሚወጣ ዜማ ያለው ዝማሬ በቤተ ክርስቲያን የለም። ማንኛውም ሰው በቤተ ክርስቲያን መዝሙር የሚያቀርበው የቅዱስ ያሬድን የዜማ ምልክቶችና አይነቶቹን ተከትሎ ነው። ከሶስቱ የዜማ አይነቶች የወጣ ዜማ ፈጽሞ ተቀባይነት የለውም። እነዚህ የዜማ አይነቶች የአንዱ ድምጽ ከሌላኛው ድምጽ ያልተደበላለቀ ወጥ የሆነ ድምጽ አላቸው። ዜማዎቹንም በ8 ምልክቶች ቀምሮታል። እነዚህ ምልክቶችም ይዘት፣ ደረት፣ ቅናት፣ ጭረት፣ ድፋት፣ ቁርጥ፣ ርክርክና ሂደት ይባላሉ። ምልክቶቹም የዜማ መሳሪያዎቹን መውረድና መውጣት እንዲሁም መጥበቅና መላላት ከማመልከታቸውን ባሻገር በትምህርት ሂደት የጠቋሚነት ሚና በመጫወት ለዜማው መጠበቅ አስተዋጽኦ የሚያደርጉ ናቸው። ቅዱስ ያሬድ ድርሰቶችን ሲያዘጋጅ ከቅዱሳን መጻሕፍት የወሰዳቸውን ርዕሰ ጉዳዮች በፈርጁ እየለየ በድርሰት ስራዎቹ እንደ ፈርጥ ተጠቅሞባቸዋል። ብሉያትን ከሐዲሳት ከሊቃውንት እያጣቀሰ ያለምንም ችግር የድርሰት ስራውን ሊያከናውን ችሏል። ከዚህም በኋላ ቅዱስ ያሬድ 5 የዜማ መጻሕፍትን ደርሷል። እነዚህም ድጓ፣ ጾመ ድጓ፣ ምዕራፍ፣ ዝማሬና መዋሥዕት ናቸው። ከደረሳቸው የዜማ መጻሕፍቶች ውስጥም ትልቁ ድጓ ነው። በንባባት ብቻ ይቀደስባቸው የነበሩትን 14ቱ ቅዳሴያት በዜማ የደረሳቸውም ቅዱስ ያሬድ ነው። ድጓ የቅዱስ ያሬድ ትልቁ የዜማ መጽሐፍ ሲሆን ድጓ ማለት ስብስብ ማለት ነው። በውስጡ የዓመቱን በዓላትና የሳምንታት መዝሙራት ሰብስቦ የያዘ ነው። ይህ መጽሐፍ በአበይት በዓላት በዜማ የሚቀርበውን ምስጋና ሰብስቦ የያዘ የዜማ መድብል ነው።
ድጓ በአራት ትልልቅ ክፍሎች ይከፈላል። ይኸውም የዮሐንስ ድጓ፣ አስተምህሮ ድጓ፣ ጾመ ድጓና የፋሲካ ድጓ ተብሎ ይታወቃል። ጾመ ድጓ ሁለተኛው የዜማ መጽሐፍ ሲሆን የሚጠናና ለመምህርነት የሚያበቃ ነው። ድጓ ቁጥሩ ካስተምህሮ ሲሆን በአብይ ጾም የሚደረስ ራሱን የቻለ መጽሐፍ ነው። ዝማሬ ሶስተኛው የዜማ መጽሐፍ ዝማሬ ነው። ዝማሬ ምስጋና ማለት ነው። ዝማሬ በጸሎተ ቅዳሴ ከድርገት በኋላ በቅዳሴ ማብቂያ አካባቢ የሚዘመር የጸሎተ ቅዳሴውን ዓላማ ተከትሎ የሚሄድ ማለት ነው። መጽሐፈ ዝማሬ በይዘቱ 5 ነገሮች አሉት። እነርሱም ህብስት፣ ጽዋ፣ መንፈስ፣ አኮቴትና ምስጢር ናቸው። መዋስዕት አራተኛው የዜማ መጽሐፍ መዋስዕት ይባላል። መዋስዕት የቃሉ ትርጓሜ 2 አይነት ነው። አንደኛው ምልልስ ማለት ሲሆን በግራና በቀኝ እየተመላለሰ ወይም እየተቀባበለ የሚባል ስለሆነ ነው። ሁለተኛው ትርጉሙ ደግሞ የነፍስ መመላለስ ወይም መሸጋገሪያ ማለት ነው። የኢየሱስ ክርስቶስን ጥምቀቱን፣ ሞቱን፣ ትንሣኤውንና ዕርገቱን የሚያስረዳ ነው። የመዋስዕት አገልግሎት ለሙታን ጸሎተ ፍትሐት ለማድረስ፣ በበዓላትና በአጽዋማት ደግሞ ስብሐተ ነግ ለማድረስ ነው። ምዕራፍ የቅዱስ ያሬድ 5ኛውና የመጨረሻው የዜማ መጽሐፍ ነው። የምዕራፍ ቀጥተኛ ትርጉሙ ማረፊያ ወይም ማሳረፊያ ማለት ነው። ምዕራፍ ከመዝሙረ ዳዊት የተውጣጣ ድርሰት ሲሆን የዳዊት መዝሙራትን በመስመር ምዕራፍ እየከፋፈለ የዜማውን አይነትና ማሳረፊያ ይገልጣል። በጠቅላላው የቅዱስ ያሬድ ዜማዎች ለቤተ ክርስቲያን የሰጡት ጥቅም፣ ቤተ ክርስቲያን በቅዱስ ያሬድ በኩል ሰማያዊ ዜማን ተቀብላ ከሰማያውያኑ መላእክት ጋር ሁልጊዜ አምላክን ታመሰግናለች። ቤተ ክርስቲያን ለብሉይና ለአዲስ ኪዳን መጻሕፍትና ሌሎችም የቤተ ክርስቲያን መጻሕፍት እስከ ክርስቶስ ምጽአት ድረስ ልጆቿን የምታስተምር መሆኗን ያረጋግጥልናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ወጥ የሆነ ጣዕመ ዜማ እንዲኖራት ትልቅ አስተዋጽኦ አድርጓል። ይህ ቅዱስ ሊቅ በተወለደ በ75 ዓመቱ በሰሜን ተራራ ውስጥ ደብረ ሐዊ ከሚባል ገዳም ግንቦት 11 ቀን ተሰውሯል። ውድ ተመልካቾቻችን ሊቁ ቅዱስ ያሬድ በዘመኑ የድጓ መምህር ሳይኖር የድጓ መጽሐፍትን የደረሰ ከእርሱ ቀድሞ የዜማ ትምህርት ቤት ሳይኖር ዜማን በፈቃደ እግዚአብሔር ከሰማይ መላእክት ተምሮ ቤተ ክርስቲያናችን ዛሬም ድረስ የምትገለገልባቸውን የዜማ ስልቶች ያበረከተ ነው። ቅዱስ ያሬድ ቅዱስ ነው፣ ደራሲ ነው፣ ተመራማሪ ነው፣ ሊቅ ነው፣ ፈላስፋ ነው። እናንተስ ከዚህ ቅዱስ ታሪክ ተምራችሁ ለራሳችሁ ለቤተ ክርስቲያናችሁና ለሀገራችሁ ምን አበርክቶ መስጠት እንዳለባችሁ አስባችሁ ታውቃላችሁ? መልሱን ለእናንተ ትተናል። ያሰብነው ይሳካ ዘንድ የአባቶቻችን አምላክ የእኛም አምላክ ቅዱስ እግዚአብሔር ይርዳን። አሜን። እናም ራያችን ይሳካ ዘንድ ሁልጊዜ እንጸልይ መልእክታችን ነው። ሰላም እግዚአብሔር ከሁላችን ጋር ይሁን።